ሰማያዊ ልብ ክፍል 9 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ 1999 ባለመኪና ብቻ ሳይሆን ባለ ሆቴልም ሆኛለሁ። የጋሽ በቀለን ሆቴል ተከራይተው እየሰሩ የነበሩ ሰዎች ከስረናል ብለው ስለለቀቁ ጋሼ ሌላ ተከራይ እንድፈልግላቸው ሲያማክሩኝ ራሴው ልሰራበት እንደምፈልግ ስነግራቸው ሳያንገራግሩ በሐሳቤ ስለተስማሙ ፍቃድ አውጥቼ የሆቴል ስራ ከጀመርኩኝ ሰነባበትኩ። የቅርቦቼ የምላቸው ሰዎች ሁሉ በወቅቱ ይቅርብህ አንተም ትከስራለህ ብለው መክረኝ ነበር። ልሰማቸው ግን አልፈለግኩም። ለስራው ከፍተኛ ጉጉት አደረብኝ። ደፈርኩ። ራሴን ሰማሁት። 3 የዝግጅት ወራት መደብኩ። በመጀመሪያ በጥሩ ደሞዝ በሆቴል ማኔጅመንት የተመረቀ ጥሩ የስራ ልምድ ያለው ስራ አስኪያጅ ፈልጌ ቀጠርኩ። የተወሰነ ገንዘብ መድቤ የሆቴሉን ውስጥና ውጩን አሳደስኩ። ቀጥሎ አብሮ አደግ ጓደኞቼ ሆነው ስራ በማጣት በየሰፈሩ ይንከራተቱ የነበሩና ለስራ ፍላጎት ያላቸውን 8 ሴትና 4 ወንድ ወጣቶችን ሰብስቤ በምግብ ዝግጅትና በመስተንግዶ ለ3 ወር እንዲሰለጥኑ ኮሌጅ አስገባኋቸው። ከስራ አስኪያጁ ጋር በመነጋገር በ3 ወር ውስጥ አስፈላጊውን ዝግጅት ሁሉ ተጠናቆ ሆቴሉ በአዲስ መልክ ስራ ጀመረ። ወደ ኮሌጅ ያመሩት የሰፈሬ ልጆችም ስልጠናውን አጠናቀው ከሌሎች ልምድ ካላቸው ጋር በመሰባጠር ወደ ስራ ተሰማሩ። ስራ በጀመረን በሳምንት ጊዜ ውስጥ በቤቱ በከተማዋ ተመራጭና ተወዳጅ ሆነ። በተለይ በምሳና በራት ሰዓት መቀመጫውን ላይ አንሰን ጀመር። ሚኒባሴን ለልጅነት ጓደኛዬ ለዳዊት እንዲሰራበት ስለሰጠሁት የሆቴሉን ስራ በቅርበት እየተቆጣጠርኩት ነው። በእውነት በአጭር ጊዜ ውስጥ ከጠበቅኩት በላይ ተሳካልኝ። በዚህ ግማሹ ሰው ሲያደንቀኝ እና እንዲሁም ሲያበረታታኝ፣ የተቀረው በሐሜት ይሰነጣጥቀኝ ጀመር። በተለይ ሰፈሪ ሰዎች እድሜ ለቆሪጥ ይበል ልጆቻችንን ሁሉ ሰብስቦ ሰሃን አጣቢ ያደረጋቸው ይላሉ። ሌሎቹ ደግሞ እናቱ ባሰራችለት መተት የሰፈሩን ሁሉ ሳንቲም በመስለብ በከተማው ነገሰበት። በእኛ ሰፈር ነዋሪ ጠቅላላ ሀብት እኮ ቢሰበሰብ አንድ ውይይት ታክሲም አይገዛም። በዛው ልክ ደግሞ የሚመርቀኝ ለአብሮ አደጎቼ የስራ እድል በመፍጠር የሚያመሰግነኝ የሰፈሬም ሆነ የከተማው ነዋሪ ማዕት ነው። ብቻ እኔ በምርቃቱና በምስጋናው ብቻ ሳልኮፈስ በሐሜቱና በእርግማኑ ብዙ ሳልሸማቀቅ ሁሉንም አቻችዬ በመቀበል ወደፊት እየገሰገስኩ ነው። ምክንያቱም እኔ ባለ ራዕይ ነኝ። ሀብታም እንደምሆን ልጅ ሆኜ ለበለጡ ቃል ገብቼላት ነበር። ለእሷ የተገባ ቃል ደግሞ መተግበር አለበት። በዚህች አጭር ዓመት የሥራ ዘመኔ 3 አይነት ሰዎች እንዳሉ ተረድቻለሁ። አንደኛ፣ ቀላል የማይባል ቁጥር ያላቸው ምንም አይነት ራዕይም ሆነ የወደፊት ተስፋ የሌላቸው ዛሬም ብቻ እንደነገሩ የሚኖሩ ሰዎች። ሁለተኛዎቹ በቁጥር በጣም ብዙ የሆኑ የህብረተሰብ ክፍሎችን የሚወክሉ ሲሆኑ ሽርፍራፊና በቀላሉ ሊደረስበት የሚችል ራዕይ ያላቸው። ለምሳሌ ስራ መቀጠር፣ መኖሪያ ቤት መስራት፣ ሚስት ማግባት፣ ልጅ መውለድና ማሳደግ የመሳሰሉት የዕለት ተራ ክንውኖች። ሶስተኞቹ በቁጥር በጣም ጥቂቶች ሲሆኑ ባለግዙፍና ጠሊቅ ብሎም በቀላል ሊደረስበት የማይችል ውስብስብ ራዕይ ባለቤቶች ናቸው። እነዚህኞቹ ምንም ነገር ማድረግ ይቻላል ብለው የሚያምኑ በራስ መተማመን ችሎታቸው ከፍተኛና መንፈሰ ጠንካሮች የሆኑ ናቸው። በመጀመሪያ እቅዳቸው ልብ ወለድ የሚመስል እንደ እብድ የሚያስቆጥራቸውና እንደ መንግስተ ሰማያት ከእይታ የራቀ ነው። የሚገርመው ግን መዳረሻቸው ሩቅ፣ መንገዱ ወጣ ገባ የበዛበት፣ ሂደቱ ትዕግስትን የሚፈትን ይሆን እንጂ ያሳኩታል። እንደታዘብኩት እነዚህ ሰዎች የገዘፈ ዓላማቸውን አንግበው ለስኬታቸው ተግባራዊነት ጉዞ ሲጀምሩ በራሳቸው ጥረት ብቻ አይደለም ከህይወት ግባቸው ጫፍ ላይ የሚፈናጠጡት። ብዙ ራዕይ አልባዎችና ሽርፍራፊ ራዕይ ያላቸው ሰዎች ከጎናቸው ያሰልፋሉ። የህይወት ጉዟቸው በእነሱ ራዕይ መሳካት አንጻር እንዲቃኙት ያደርጓቸዋል። እንዳልኳችሁ የባለ ራዕይ ድንቅ ችሎታ ወደ ስኬታማ ጫፍ የሚወስዳቸውን የተዋጣለት እቅድ መንደፍ ብቻ ሳይሆን የነደፉትን እቅድም ሌሎችን ሰዎች ተረባርበው ላባቸውን አንጠፍጥፈው ወደ ተግባር እንዲቀይሩላቸው የማሳመን፣ የማስተባበር እንዲሁም የማደራጀት ድንቅ ችሎታ አላቸው። የእያንዳንዱ ነጠላ እቅዳቸው መተግበር ድምር ውጤት እነሱ ደረጃ በደረጃ ወደፊት እየገፋ ከመጨረሻ ስኬት እርካባቸው ላይ እንዲፈናጠጡ ያደርጋቸዋል። ለእነሱ ውጤት መሳካት ትልቅ ድርሻ የነበራቸው ለዓመታት ጉልበታቸውና እውቀታቸውን የገበሩ ባለ ሽርፍራፊ፣ ባለ ራዕይ ወይም ራዕይ አልባ ደግሞ እነሱን ገድበው አጠራቅመው ያ ካደረጉት ባህር ላይ በማንኪያ እየተቆነጠረ ምላሳቸውን ለማራስና ጉሮሯቸውን ለማርጠብ ያህል ብቻ እየተመጠነ በሚታደላቸው ጠብታ ይኖራል። ብዙውን ጊዜ መጠኑ በባለ ራዕዩ መልካም ፍቃድ ላይ የተመሰረተ ይሆናል።
በዚህም የተነሳ ህይወታቸው ተደጋጋሚና አሰልቺ በሆነ ሁኔታ ይቀጥላል። ይህን የዓለም ሁኔታ ሳስተውል ከሶስቱ በየትኛው ቡድን አባል ብሆን ይሻላል ብዬ ራሴን ብዙ ጊዜ በመጠየቅ ያገኘሁትን መልስ የልቤን መሻት ሶስተኛው ላይ ነው ያረፈው። ባለ ራዕይ መሆን። ሰሞኑን በጊዜ ነው ወደ ቤት የምሮጠው። ምክንያቱም በለጤ የሁለተኛ ዓመት ትምህርቷን አጠናቃ ለእረፍት መጥታለች። ከእሷ ጋር ለማውራት፣ ከእሷ ጋር ለመላፋት፣ ሁሉ ነገርን ጥዬ በጊዜ ወደ ቤት እበራለሁ። ዛሬ ኩየራ ቆይቼ ነው የመጣሁት። ሆስፒታል ጋሽ በቀለ ታማ አልጋ ከያዙ ሳምንት ሆኗቸዋል። እሳቸው ጋር ማደር ነበረብኝ፣ ግን ብዙ ዘመዶቻቸው አብሯቸው ስላሉና ከአንድ ሰው በላይ ማደር ስለማይፈቀድ ወደ ቤት ተመለስኩ። በዛ ላይ በለጡ ከቀን ጀምሮ እየደወለች ወደ ቤት ፈጠን ብዬ እንድመጣ ስጨቀጭቀኝ ነበር። እቤት እንደደረስኩ ሁሉም ሳሎኑን ሞልተው ሲንጫጩ ደረስኩ። ሰላም ብዬ ተቀላቀልኳቸው። በለጡ በተስገበገበ ስሜት ገና ልቀመጥ ጎንበስ ከማለቴ ክንዴን አፈፍ አድርጋ እየጎተተች ወደ ጓሮ ይዛኝ ሄደች። በመገረም ዝም ብዬ ያለ ተቃውሞ ተጎተትኩላት። ከቤም አረ ደክሞት ነው ያለው፣ ምን አድርግ ትይዋለሽ አለች። ምን ይመናቀሩብናል? ብርክቲ ነች መርዝ ምላሷን ያስመነጨፈችው። ምን ነው ምን ሆነሻል አልኩኝ። አንተ ምን አባህ ነው ፈልግሃለሁ እያልኩ እስካሁን የቆየኸው ነው ወይስ ፍሬንድህ አለቅህ አለችክ አለችኝ። እባክሽ እኔን ማን ይጠብሳል ብለሽ ነው አልኳት። ኧረ እባክህ አንተን የመሰለ ቆንጅዬ ልጅ ለዛውም የልጅ ሀብታም አግኝታ ማናት የምትመራው አለችኝ። በለጡ እንዳለችው በተለይ በዚህ ዓመት ብዛት ያላቸው ሴቶች በተለያየ ዘዴ እየተፈታተኑኝ ነው። አንዳቸውም ግን ውስጤን አስደንግጠውትም ወይም ከኔ ጥሩ ምላሽ አግኝተው አያውቁም። የኔ ትኩረት በጠቅላላ ይህቺ ፊት የተገተረችው ጉርድርት ኮረዳ ሰልበዋለች። በለጡ ቀጠለች። ይኸውልህ የፊታችን ቅዳሜ አለች። የፊታችን ቅዳሜ ምን ሆነ ስላት አትቆጣ አለችኝ። መች ተቆጣሁ አልኳት። የእስክንድር ቤተሰቦች ሽማግሌ ሊልኩ ነው። ይህንን ጨለማ ዜና ስትነግረኝ ፊቴ ከሙሉ ጨረቃ በተሻለ ሁኔታ ብርሃን እየረጨ ነበር። ዱብዳ ሆነብኝ። ቅዳሜ ቅዳሜ እንደ አይነት ሰቅጣጭና ልብ አቅለጥ መርዶ አሁን በቀላሉ እንዲናገራል? አዎ። አይ ጥሩ ነው አልኩኝ። ታዲያ ምን ማለት እችላለሁ? እሱም ጥሩ ነው፣ ግን እንግዳ እንደሚመጣ ለከቤ እንድትነግራት ስለፈለግኩ ነው አለችኝ። እኔ ለከቤ? ለምን አንቺ አልነገርሻትም? እንዴት እኔ እነግራታለሁ ስላት ፈሯት። እሷ ደግሞ እንደዚህ አይነት ነገር ትቆጣለች። በእናትህ ዱርዬው አለችኝ። የት አሁን ሁሉ ልንገራት ስላት አዎ ልጆቹን አንድ ይውጡ በላቸውና ነገራት። ሰዓቴን ተመለከትኩ። 1 ሰዓት ተኩል ሆኗል። እሺ አልኳትና ተያይዘን ወደ ቤት ገባን። ከቤም ጨረሳችሁ አለች። ከሷ ጋር ጨርሰናል አልኩኝ። ታዲያ ከማን ጋር ቀረህ? ብርክቲ ነች ተናጋሪዋ። በለጡ ከመጣች ጀምሮ ንጭንጯ ብሶባታል። ዘንድሮ 12ኛ ክፍል ማትሪክ ወስዳ ውጤት እየጠበቀች ቢሆንም ሰሞኑን ግን ቤት ውስጥ ከፍተኛ ጦርነት ከፍታለች። ትምህርት መቀጠል አልፈልግም፣ አረብ ሀገር ላኩኝ ሆኗል መፈክሯ። በዚህ ጉዳይ ላይ ከቤ በጣም ተጨንቃለች። እንዴት አሳምና እንደምታስቀራት ግራ ገብቷታል። እኔም ብቻዋን አግኝቼ ለመክራት ሞክሬ ነበር። ያለችኝ ግን ለምን ለመሄድ እንደወሰንኩ ታውቃለህ? መለስኩላት። አላውቅም። ምክንያቷን ተነተነችልኝ። ይህን ያንተን አስቀያሚ ፊት ላለማየት፣ ድምፅህን ላለመስማት ብዬ ነው ነበር ያለችኝ። ያልጨረስኩት ከከቤ ጋር ነው። ከቤ ተነሽ ልብስ ቀይሪ። እንዴ ምን ነው አለችኝ። እራት ልጋብዝሽ ስላት እኔ እናትህ ምን የመሰለሽ ሽሮ ሰርቼ እንደጠበቅኩ አታውቅም አለችኝ። ተይ ተይ ዛሬ ውጭ ነው የምንበላው፣ ያንቺ የምትወጃትን ክትፎ ስላት አረ መሽቷል አለችኝ። እጇን ጎትቼ አስነሳኋት። ተነሽ አልኩሽ ተነሺ አልኳት። በ5 ደቂቃ ውስጥ ቀይራ መጣች። በሉ እናንተ ውሬዎች ቤት ጠብቁ አልኳቸው። በራፍ ላይ ቆሜ ወደ ውስጥ በመዞር ቢንያምና ሲሆን ኑንድላቸው አይኔ እኔን እያዩኝ ነው። ብርክቲ በንዴት ምላሷን አወጣችብኝ። በለጡ በፈገግታ እጇን በመውለብለብ ተሰናበተችን። ፈገግታዋ ይቅና የሚል የመልካም ምኞት መግለጫ ይመስላል። ከቤም እኔ ብቻ ነኝ እንዴ ተጋባሽ አለች። በለጡ አብራን ትሄዳለች ብላ ጠብቃ ነበር መሰለኝ። እነዚህ እኮ ነቀዝ ናቸው፣ ማን ችሎ ይጋብዛቸዋል? ባይሆን ስንመጣ 10 ብር እሸት በቆሎ ገዝተንላቸው እንመጣለን አልኩና እየተሳሳቀን ተያይዘን ወጣን። ከሰፈር ብዙም አልራቅንም። ክትፎ አዘዝን፣ ለስላሳም መጣለን። በፍቅር እየተጎራረስን በላን።
ጠገብን። ማዕዱም ከፍ አለ። እንዲህ ጣዕም ያለው ምግብ እንደመገብከኝ ጣዕም ያለው ኑሮ ያድለህ። አሁንም ትልቅ ሰው ነህ፣ የበለጠ ትልቅ ሰው ሁን አለችኝ። የምርቃት አይነቱን አሽጎደጎደችብኝ። ከቤ አልኳት። ወዬ አለችኝ። አንድ ነገር ላውራሽ ነበር ስላት፣ ምንድን ነው ልጄ? እየሰማሁህ ነው። ብቻ ጥዬሽ ልሄድ እቤትሽን ልለቅ ነው እንዳትለኝ። ይኸውልህ አንተ አሁን ትልቅ ቪላ ቤት ተከራይተህ መኖር እንደምችል አውቃለሁ። ግን ልጄ እኔ ለምጄሃለሁ። ባይመችህም እንኳን ቢያንስ ልጄ እስክትመረቅ ድረስ ጥላኸኝ እንዳትሄድ እባክህ፣ በጣም ይከፋኛል አለችኝ። እንባዋ እየተንከባለለ ከእጇን ከርፈፋ በያዘችው ብርጭቆ ውስጥ በመንጠባጠብ ገባ። ከቤ ምን እያልሽ ነው? እኔም እኮ ከአንቺ መለየት አልፈልግም አልኳት። የፈለግኩሽ ለሌላ ጉዳይ ነው ስለማስከተልኩ። በረጅሙ ተነፈሰችና እንደዛ ከሆነ እዳው ገብስ ነው ንገረኝ በማለት አደፋፈረችኝ። ስለበለጡ ነው አልኳት። ስለበለጡ ምን አለችኝ። ጓደኛ እንዳላት ታውቂያለሽ አይደል አልኳት። የምን ጓደኛ? ማለት ፍቅረኛ አልኳት። ፍቅረኛ? ከየት የመጣ? አረ በፍጹም አለችኝ። የልጁ ቤተሰቦች ነዳጅ ማደያና ብዙ መኪኖች አሏቸው። እሱ አሁን ሐዋሳ ዩኒቨርሲቲ ነው የሚማረው። ቆይ እስቲ አንዴ፣ ይሄ ሁሉ የምን ሀተታ ነው አለችኝ። በጣም ታፈቅሯለች። በጣም ስል ውስጤን በጣም እየደከመ መሆኑ ከቃላቱ መጎተት ያስታውቃል። ለመሆኑ ይሄን ጉድ አንተ መች ነው ያወቅከው አለችኝ። ከመጀመሪያ አንስቶ ከ5-6 ዓመት በፊት ጀምሮ አውቅ ነበር ስላት፣ ወይኔ ከበቡሽ አለች። ምን ነው ከቤ? ልጁ እኮ አሪፍ ልጅ ነው ስላት፣ ይሁና አልፈልግም፣ መልአክም ይሁን የንጉስ ልጅ በቃ አልፈልግም፣ ልጄ አንተ እንድትሆን ነው የምፈልገው አለችኝ። መትረየስ ተተኮሰ፣ መብረቅ ፈነዳ። ከፍተኛ ድንጋጤ በመላ አካላቴ ተሰራጨ። በጣም ስሜታዊ ስለሆነች ነው ስለ እኔ የምታስበውን ያፈነዳችው። አንድም ቀን ከቤ ስለ እኔና በለጡ ግንኙነት እንዴት አስባለች ብዬ ገምቼ አላውቅም። ግን ደስ አለኝ። የደስታ መጠኔ የእንባ ከረጢቴ እንዲፈታ አደረገ። የከቤም እንደዛው ከተቀመጠችበት ተነስታ ከጎኔ ተቀምጣ ወደ ራሷ ሽጉጥ አቀፈችኝና ፀጉሬን ትዳብሰኝ ጀመር። በቃ የሆነ ሰላም ተሰማኝ። ከእናቴ ቀጥሎ እኔም በመዳበስ በጨለማ ከደፈረሰው ከሰው ላይ ስሜት ወደ ገነተ የሰላም ምድር ተመልሼ እንድገባ የማድረግ ኃይል ያላት ከቤ ናት። እንደምንም ተረጋግቼ እና ከቤ ቁጣዋ እንደገና አገረሸ። ምንም የለም አለችኝ። ከቤ ስሚኛ፣ የልጁ ቤተሰቦች የፊታችን ቅዳሜ ሽማግሌ ሊልኩ ነው ከማለቴ ከእቅፏ መንጭቃ ወጣችኝ። ጭራሽ ሽማግሌ አለች። ከቤ ምንም ብታደርጊ እኮ የእነሱን ጋብቻ ማስቀረት አትችይም። በቃ ያበቃለት የተደመደመለት ጉዳይ ነው ስላት፣ ምንም አይነት ሽማግሌ አልቀበልም። እንደውም ቅዳሜ የለውም፣ ሌሊት 10 ሰዓት ነው ቤቱን ጥዬ የምጠፋው። አሁን ተነስ እንሂድ አለችኝ። ሂሳብ ከፍዬ ተያይዘን ወጣን። ቤት እንደደረስን ወንዶቹ ልጆች ተኝተዋል። ብርክት ብቻ ሳሎን ቁጭ ብላ ፊልም እያየች ነው። ዞር ብላም አላየችንም። ወደ ክፍሌ ስገባ በለጡ በጉጉት ስጠብቀኝ አገኘኋት። በሹክሹክታ ምን አለች አለችኝ። አልተስማማችም አልኳት። እኔም ድምፄን ቀነሽ። ለምን? ምን ብልሃት ነው አለችኝ። ምን እላታለሁ ብለሽኝና ስላት፣ አትጩህ ቀስ ብላ አስረዳኝ አለች። ምን ላስረዳሽ? በቃ ከቤ አሁን አንቺ እንድታገቢ አትፈልግም አልኳት። አሁን እኮ አላገባም፣ ቀለበት ብቻ ነው አለችኝ። ነግሬያታለሁ፣ ግን ምክንያቱም ባትነግረኝም ሽማግሌዎቹ ቤቷን እንዳይረግጡ አስጠንቅቃኛለች ከማለቴ ቅድም በፈገግታ በርቶ የነበረው ፊቷ ጥላሸት መሰለ። ታዲያ ምን ይሻለኛል አለችኝ። እንደኔ ተረጋግተ እስክታስብበትና ሀሳቧን እስክቀየር የሽማግሌዎችን መምጣት ትንሽ ቢዘገይ ይላለሁ አልኳት። ታዲያ ምን ብዬ ልንገረው ስትል ጥያቄዋን አስከተለች። በቃ የሆነ ምክንያት ፍጠሪ፣ በዚህ ሳምንት መንገድ ልትሄድ ነው በይው ወይም ስል አላስጨረሰችኝም። ሹክክ ብላ በጓሮ በር ወጣች። ለእስክንድር ደውላ የሽማግሌዎቹን መምጣት እንዲያስቀር ልታሳምነው። በለጡ የከቤን እምቢታ መልስ ከሰማች በኋላ የጠለቀ ሀዘን ውስጥ ተዘፈቀች። ሳቅና ጨዋታ በማቆም እኔ ክፍል ውስጥ መሽጋ ከቤተሰቧ ራሷን ለየች። በዚህ የተነሳም እኔም ጥልቅና አስፈሪ ጭንቀት ውስጥ ገባሁ። ከቤን ደጋግሜ በለምናትም አሻፈረኝ አለች። በዛ ላይ ጋሽ በቀለ ህመማቸው ጸንቶባቸው በነፍስ እየተጠባበቁ ነው። በጭንቅ ላይ ጭንቅ ተደራረበብኝ። ኩየራ ልሄድ ከቤት ስወጣ ብርክቲ ኋላ ተከትላ አስቆመች።
ውለታ ልውልህ ፈልጌ ነበር አለች እየተምነቀነቀች። የምን ውለታ? ኮስተር እንዳልኩ መለስኩላት። ከዚህ ጭንቀት በገላግለህ ምን ታደርግልኛለህ አለችኝ። ከየትኛው ጭንቀት አልኩኝ አሁንም ኮስተር ብዬ። በለጡ ከምትነፋረቅበት ነው። እሷ በዓይኖቿ ስታለቅስ አንተ ደግሞ በልብህ እያነባህ ነው። ደስታችሁን ብመልስላችሁ እንደ ጽድቅ ይቆጠርልኛል ብዬ አሰብኩ። ይሁንሽ ነገረኛና ጉረኛ ነሽ። ለመሆኑ እንዴት አድርገሽ ነው ያልሽውን የምትፈጽሚው አልኳት። ከቤን እሺ እንድትል በማድረግ ነው አለችኝ። አታሳክም እንጂ ሀሳብሽ ጥሩ ነበር ስላት፣ ካሳካሁት ምን ታደርግልኛለህ አለችኝ። የፈለግሽውን ስላት፣ ሀብል ትገዛልኛለህ አለችኝ። ሀብል ስል ምን ነው ከዚህ ሁሉ ጭንቅ ገላግዬ ሀብል ያንስብኛል ብላ ስትጠይቀኝ፣ እሺ ይሁንልሽ እገዛልሻለሁ አልኳት። እንዲሁም ቅድሚያ ግዛልኝ አለችኝ። ትቀልጃለሽ? አልቀለድኩም። ያልኩህን ማድረግ ካልቻልክ መልሰህ ትወስደዋለህ። ሞባይል ስልኬን አወጣውና አንድ ወርቅ ቤት ያለው ጓደኛዬ ጋር ደወልኩ። ሰላምታ ከተለዋወጥን በኋላ ብርክቲ የምትባል ልጅ አንተ ጋር ልካለሁ። የፈለገችውን ሀብል መርጣ ትውሰድ። ከወደደችው ነገ ጎራ ብዬ ሂሳብ እከፍልሃለሁ፣ ካልሆነም ሀብሉ ይመለሳል አልኩት። ላካት አለኝ እሱም። አድራሻዋን ነገርኳት። ማታ ስመለስ ከቤ ሀሳቧን ቀይራ ካልጠበቀች ሀብሉን አውልቀሽ እጄ ላይ ታስቀምጫለሽ። ደግሞ በዛ ብቻ አልለቅሽም፣ ግንባርሽን ነው መበረቅስልሽ አልኳትና በቆመችበት ጥያት መንገዴን ቀጠልኩ። እሷም እየተመናቀረች ይመቸኛል አለችኝና ወደ ቤት ተመለሰች። ሆቴል ደርሼ ስራውን ካየሁት በኋላ በቀጥታ ወደ ኩየራ መራው። ሆስፒታል ጋሽ በቀለን ለመጠየቅ። ጋሽ የመጨረሻ ደቂቃ ላይ እንደተቃረቡ ሁኔታዎች ያስታውቃሉ። ውጭ ሀገር ላሉ ልጆቻቸው ተደውሎላቸው ሁለቱ ነገ ሀገር ውስጥ እንደሚገቡ ተናግሯል። ፍጹም አይቻቸው ማላቃቸው ብዙ ዘመዶቻቸው የተኙበትን ክፍልና የሆስፒታሉን ኮሪደር አጨናንቀውታል። 8 ሰዓት አካባቢ በለጡ ደወለች። ከግርግሩ መሀል ገለለልኩና ስልኩን አነሳሁት። ደግሞ ምን ልትለኝ ይሆን የሚል ስጋት እንደቀሰፈኝ። ፈንጠዛ ባጨናነቀው የደስታ ድምፅ ደስ ብሎኛል አለችኝ። ምን ተገኘ ስላት፣ ከቤ ተስማማች፣ ሽማግሌዎቹ በሚቀጥለው እሁድ ይምጡ ብላለች አለችኝ። ደስታ ይሁን ሀዘን ለይቼ የማላውቀው ስሜት ወረረኝ። ምን? እንዴት ስላት፣ እኔ እንጃ ብቻ ከብርክቲ ጋር ሲሾካሾኩ ከቆዩ በኋላ ጠርታ መስማማቷን ነገረች አለችኝ። ዋናው እሺ ማለቷ ነው። ደስ ስላለች ደስ ብሎኛል አልኳት። ከኔ ጋር አብረሽ ስትጨነቅ ስለከረምክ በጣም አዝናለሁ። ሌላው ደግሞ ብርክቲም ወደ አረብ ሀገር ለመሄድ ሀሳቧን ሰርዘዋለች አለችኝ። ምን ተገኛለች ስላት፣ ለእኔ ሚስጥር ነው፣ አሁን ነው የሰማሁት አለችኝ። አይ ሁሉም ነገር እንዲህ መስመር መያዙ ደስ ይላል አልኳት። አትመጣም እንዴ ትቆያለህ ስትለኝ፣ ሳልቆይ አልቀርም፣ ኩየራ ነው ያለሁት። ጋሼ በጣም ብሶባቸዋል፣ ሁኔታውን አይቼ እደውልልሻለሁ ስል መለስኩላት። ግን ምሳ በላህ አለች። ትዝም አላለኝም ነበር። ቆይ አሁን ወጥቼ እበላለሁ ስል ምላሽ ሰጠው። አሁኑን ውጣና ብላ፣ ትጎዳለህ። የምታመሽ ከሆነ ደግሞ ደውልልኝ፣ ልብስ ይዤልህ እመጣለሁ አለችኝ። እሺ እደውልልሻለሁ፣ ቻው ስላት፣ ቻው ብላ ስልኩ ተቋረጠ። ከፋኝ፣ በጣም ከፋኝ። በቃ ምጸት ሊታወጅ ቀኑ ደረሰ። ሰማያት ደም ሊለብሱ፣ ምድር በነጎድጓድ ልትናጥ፣ የኔ በለጡ ልታገባ ነው። ከቤ እሺ ካለች ሁሉ ነገር አከተመ ማለት ነው። እሺ ምን ሊውጠኝ ነው? ለመሆኑ ይቺ የተረገመች ብርክት የምትባለች ምን ብላ ነው ከቤን ማሳመን የቻለችው? ሁሉ ነገር ድብልቅልቅ አለብኝ። ራሴን ማረጋጋት ሳልችል ሌላ ልብ ሰንጣቂ ሐዘን ተከሰተ። 10 ሰዓት ተኩል የጋሽ በቀለ እስትንፋስ ተቋረጠች። በህይወቴ የምጠላው ሰው ሞቶብኝ ያውቃል። የበለጡ አባት። ይህንን ጉዳይ ለማንም ካፌ አውጥቼ ተናግሬ ባላቅም በወቅቱ በጣም እጠላቸው ነበር። በጣም የምወደውና በዚህ መጠን የምቀርበው ሰው ሲሞትብኝ ግን ይህ የመጀመሪያ ገጠመኝ ነው። ጋሽ በቀለ ማለት ለእኔ ከአባት በላይ ናቸው። እጅግ በጣም ነበር መወዳቸው። ሬሳውን ከሆስፒታል ውጭ አድርገን ወደ መኖሪያ ቤታቸው ይዘን ሄድን። ዘመድ አዝማቾቻቸው አንድ ለአንዱ እየደወለ ከያሉበት በመሰባሰብ ግቢውን አጥለቀለቁት። እኔም ለእናቴና ለበለጡ ደውዬ የተፈጠረውን ነገርኳቸው። ከግማሽ ሰዓት በኋላ እናቴ፣ አባቴ፣ በለጡና ከቤ ተከታትለው እያለቀሱ ገቡ። እነሱን ሳይ እንደ አዲስ ወድ ባሰኝ።
እየጮህኩና እየተንሰቀሰቅኩ አለቀስኩ። አባቴ 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 እያልኩ ደጉ ሰው ደጉ ሰው ደጉ ሰው ደጉ ሰው በእውነት ደግ አባቴ ነበሩ እያልኩኝ ማንባቴን ተያዝኩት። በማግስቱ 2 ልጆቻቸው ደረሱ። በሶስተኛው ቀን ተቀበሩ። ከልጆቻቸው እኩል እድሩ በደኮነው ድንኳን ሀዘን ተቀመጥኩ። ከልጆቻቸው በላይ ውስጤ በሀዘን ተኮማተረ። የጋሽ በቀለ ሀዘን ስነስርዓት ሳይጠናቀቅ እኔ ላይ ያነጣጠረ ችግር ተከሰተ። የልጆቹ አጎት ነኝ የሚል አንድ ሀብታም አዛውንት እኔ የምሰራበትን ሆቴል መግዛት እንደሚፈልግ አዋጅ አስነገረ። ልጆቹም ሀሳባቸው ተበታተነ። መሸጥም ፈለጉ። እኔም ማፈናቀልም ከበዳቸው። ለሁሉም ንዛዜ ከተነበበ በኋላ መሆን ያለበትን አስበው እንደሚወስኑ በመናገር ጉዳዩን በሂደር አቆዩት። እኔም ያወጣሁትን ገንዘብ እስክመልስና ሌላ የሚከራይ ሆቴል አፈላልጌ እስካገኝ እንኳን ቢያንስ ለ6 ወር እንዲታገሱኝ ጠየኳቸው። እንደሚያስቡበት ነገሩኝ። ሲጨንቀኝ ጋሽ በቄ በሞት በ10ኛ ቀን ከቀኑ 8 ሰዓት አካባቢ አዳልሞቲ ጋር ሄድኩኝ። እቤቱ ነበር ያገኘሁት። እንደለመደው እዛችሁ ፍራሹ ላይ ቁጭ ብሎ አንድ አሮጌ መጽሐፍ ያገላብጣል። አንድ አሮጌ መጽሔት ያገላብጣል። የጋሽ ስብሐትን ትኩሳት መጽሐፍን ከአሮጌ መጽሐፍ መሸጫ አግኝቼ ገዝቼላት ነበር የመጣሁት። ስሰጠው ተቀበለና ርዕሱን ከነበበ በኋላ አንገቱን ጎንበስ ቀና በማድረግ በምልክት አመስግኖኝ ከጎኑ አስቀመጠኝ። አዳልሞቲ ምግብ ሳመጣለት፣ ልብስ ሳመጣለት፣ ምንም ሳመጣለት መልሱ ዝምታ ነው። የሚነበብ ነገር ሳመጣለት ግን አንደበቱን ከፍቶ ቃላት አፍልቆ ባያመሰግነኝም ሁሌ በግንባሩ ንቅንቅታ ስጦታዬን እንደተመቸው ከመግለጽ አይሰንፍም። ለ20 ደቂቃ በዝምታ ከሰለፍን በኋላ እንደተለመደው እኔ መናገርና እሱ ንባቡን ሳያቋርጥ የሚሰማ ሳይመስል ማድመጡን ቀጠለ። መቼስ ያለው ትሬ ጸጉሬን ተላጭቼ ጥቁር የሀዘን ኮፍያ አድርጌ ስታኝ ምን ሆነሃል ብለህ ማሰብህ አይቀርም። በጣም ነው የተጎዳሁት። በህይወቴ ወሳኝ የሆነ ሰው ነው የሞተብኝ። ስለሱ ብዙ ጊዜ ስላወራው ትዘነጓለህ ብዬ አልገምትም። ጋሽ በቀለ ነው። ጋሼ እኔ በህይወቴ 2 ልዩ ሰዎችን አውቃለሁ። አንተና እሱን። በጣም ነው ውስጥ የተጎዳው። አንተ ለህይወቴ መመሪያ እንዲሆን በወረቀት ጫር አድርገህ በምትሰጠኝ ወሳኝ ሀሳቦችና ወደ ውስጤ እንዳስብ በሚያደርጉኝ ልዩ ጸጥታ መንፈሴ እንዲጎለበት አግዘኸኛል። ጋሽ በቄም በእያንዳንዱ የስራ እርምጃዬ በሀሳብም በገንዘብም እየረዱኝ በኢኮኖሚ ራሴን እንድችል ከዛም አልፌ ለሰው እንድተርፍ አድርገውኛል። ሙሉ የሆንኩት በሁለታችሁ ጥምረት ነው። ብቻ አላቅም ጋሼ፣ በቄም በማጣቴ በጣም ከፍቶኛል። የሆነ ነገር ብለህ ብታጽናናኝ እወዳለሁ በማለት ንግግሬን አቁሜ በመላ ጉንጬ ላይ የተዝረከረከውን እንባዬን በሶፍት መጠራረግ ጀመርኩ። አዳልሞቲ እኔ ገዝቼ ካመጣሁት ሙሉ እሽግ ልሙጥ ወረቀት ላይ አንዱን አነሳና በ2 ደቂቃ ውስጥ ለእኔ ማለት የሚፈልገውን ጽፎ ሰጠኝ። ወደ ቤት ሄጄ አልጋዬ ላይ ተኝቼ ነበር ያነበብኩት። እንዲህ ይላል። የቅርባችን ሰው በሚሞትበት ጊዜ ስሜታችን ተነክቶ የምናባችን በሱ ውስጥ ያለው እኛነታችን ከራሱ ጋር ይዞብን ወደ መቃብር ስለሚወርድ ነው። አንድ ሰው ሞተ ሲባል ብቻውን አይደለም የሚሞተው። በውስጡ ያሉትን ሚስቱን፣ ዘመዶቹን፣ ጓደኞቹን ጠቅላላ ዓለምን ከራሱ ጋር ይዞ ጥርግ ይላል። ለእኛ ነው እንጂ ለእነሱ እስትንፋሱ ከተቋረጠችበት ሰከንድ አንስቶ ጠፈርና በውስጡ ያለውን ሁለንተናዊ በአጠቃላይ አብረውት ይጠፋሉ። በዚህም የተነሳ ከወዲህ ወዲያ ሆነን በሱ ውስጥ የነበረንን የገዛ የራሳችንን ሞት በውስጣችን እያሰብን በወዳጃችን ሞት እያመሃኘን ለራሳችን እናንጎራጉራለን። እኛም አንድ ቀን ተራችን ሲደርስ ዓለምን ጠቅላላ ይዘን ጥርግ እንላለን። ከዛም ይለቀስልናል። በቃ ህይወት እንዲህ ናት። መወለድ፣ ማደግ፣ መሞት፣ መወለድ፣ ማደግ፣ አሁንም መሞት። ሽክርክሮሽ ይላል። ልጆች ወደ መጡበት ሀገር ለመመለስ ስለቸኮሉ በ14ኛው ቀን ኑዛዜ እንዲነበብ የአባታቸውን የነፍስ አባት አሳመኑ። ምክንያቱ ባይገባኝም እኔ እንድገኝ ተጋበዝኩ። እያንዳንዱ ንብረታቸውን ለሶስቱም ልጆቻቸው እኩል አካፍለዋቸዋል። ሆቴሉ ላይ ሲደርሱ ግን እንደ ሌሎቹ ንብረቶች የሶስቱም የጋራ ንብረት ቢሆንም እኔ በቃኝ ብዬ እስካለቀቅኩ ድረስ የቤት ኪራይ ሳይጨምሩብኝ እንድሰራ፣ ልጆቹ መሸጥ ከፈለጉ ግን ከ2 ሚሊዮን ብር ባልበለጠ ዋጋ እኔው ራሴ እንድገዛው ከትልቅ አደራ ጋር መናዘዛቸው በአደባባይ በሁሉም ፊት ተነበበ። በውስጤ ከፍተኛ እፎይታ ተሰማኝ። እኚህን ሰውዬ በህይወት እያሉ በጣም ወዳቸው ነበር።
አሁን ሞቶ ደግሞ ይበልጥ ወደድኳቸው። ኑዛዜው ከተነበበ ከ2 ቀን በኋላ ልጆቻቸው ወደ መጡበት ሲመለሱ በቅርብ በገዛዋት አባይ የቤት መኪና አዲስ አበባ ድረስ ሸኘኋቸው። ታዲያ ጉዞ ላይ እያለን የሆቴሉን ጉዳይ እንዴት እናድርግ ስል እየፈራሁ ጠየቅኳቸው። እኛ መሸጥ እንፈልጋለን፣ 2 ሚሊዮን ብር በሚኖረን ጊዜ ደውልልንና አንዳችን መተን የህግ ጉዳዩን ጨርስልሃለን አሉኝ። ግን እኮ ሆቴሉ 4 እና 5 ሚሊዮን ብር ሊያወጣ ይችላል አልኳቸው። እናውቃለን፣ አጎቴም 4 ሚሊዮን ብር ሰጥቶን ነበር። ግን 10 ሚሊዮን ቢሆን ከአባታችን ቃል አይበልጥም። አባታችን ምን ያክል እንደሚወድህ እናውቃለን። ስለዚህ የእሱ ቃል መከበር አለበት አለ ትንሹ ልጃቸው። በደስታ ሰውጬ ሁላችሁንም አመሰግናለሁ አልኩኝ። ግድ የለም ያው እኮ ትንሹ ወንድማችን ሆነሃል አለኝ ታላቅየው። በደስታ ፈገግ አልኩኝ። ክፍል 10 ይቀጥላል።